በ240 ብር ቀኑ ሙሉ ጥግብ ብላችሁ የምትሉበትን ምግብ ላሳያችሁ። ዱለት በኩላሊት፣ እሺ፣ ቻቻ፣ ድብልቅ፣ እሺ፣ አሳ ከጥብስ አታ ሁሉንም አለ ከአሳ ጨምሮ። እሺ፣ እኔ እንደዚህ ነው በቃ ማምነው ምግብ በመደበላለቅ። ኩላሊት በልተህ ታውቃለህ አብሽ? ለመጀመሪያ ጊዜ እቺን ከበላችሁ ቀኑ ሙሉ ንቅንቅ የለም። ዛሬ አንድ ጀግና ወንድማችንን ነው ማስተዋወቃችሁ። ታጠቅ ይባላል። የታጠቅ ትንሿ አሳ ቤት መስራች ነው። ለዛም ነው ሰዎች ወደኔ የሚመጡት ፍሬሽ መሆኑንም ፈልገውት። ኩላሊት፣ ጉበት፣ ሽንፍላ፣ አሳ በሱ እጅ የማይጣፍጥ ምግብ የለም። ኑሮ ቁምሳ የሚባለው ይሄ ነው። ቁርስ፣ ምሳ፣ እራት አንዴ ይሄ ነው። በጣም ምርጥ ምግብ ነው። ኩላሊት በልታችሁ ታውቃላችሁ? እስኪ እንሞክር። ፈረንሳይ ገብተናል። የፈረንሳይ ፌመስ ታጠቅ ዛሬ ትንሿን አሳ ቤት ደግሞ እንሞክራለን። እውነት እዚህ ቤት እኛ ብቻ ነን ያልበላነው? ምን አለ ምን አዲስ ነገር ቢኖር ነው የሚለውን ደግሞ እንሞክራለን። ታጠቅ እንኳን ደህና መጣ። እንኳን ደህና ቆይኝ። ሰላም ነው? እስከዛሬ ያልቀመስከው እንዴት ነው? እሺ፣ አሁን ደግሞ የኔን እስቲ ያስቀምሳለሁ። ታጠቅ ይባላል እንግዲህ የኩላሊት ስፔሻሊስት። እውነት ነው። አሪፍ ነገሮች አሉ። አዎ፣ ድብልቆች አሉ። ዱለት በኩላሊት አሳ ከጥብስ ጋር በለው ጠኛው ይሄን አሪፍ ሲሰራ ነው። እስኪ እሺ፣ ታጠቅ ትንሿ አሳ ቤት ትባላለች። ሜኗቸው ነው ምን አለ? ድብልቅ ሰንበር፣ ዱለት በኩላሊት፣ አሳ በጥብስ፣ አሳ ለብለብ፣ አሳ ዱለት፣ ስጋ ፍርፍር፣ ፓስታ በስጋ እነዚህ የተለመዱት ናቸው። ሽሮ፣ ፍርፍር፣ ፓስታ በለው። አብርሽ የቴቱን እንሞክር እስኪ። የቱ ይሻለናል? እንትና ይቀርባል። ኩላሊቷ ማትቀር ነው። ድብልቅ ሰንበር መሰለኝ። ድብልቅ ሰንበር አለ። ዱለት በኩላሊት የገባው እንትን ነው። ግራ ልንጋባ ነው ዛሬ። ዱለትም ኩላሊትም ሌላ ታሪክ ናቸው። እስኪ እንሞክራቸዋለን። መጀመሪያ የምንሰራው ምንድን ነው? መጀመሪያ የምንሰራው ዱለት በኩላሊትና አሳ ከጥብስ ጋር ሚክስ ጋር ሚክስ አድርገን እንስራ። አሳን ከሌላ ነገር ጋር ቀምሻት አላውቅም። ይሄ አሪፍ ነገር ይመስለኛል። ቆንጆ ነው። እስኪ ሞክረው። እሺ፣ የታጠቅ ምግቦች እንደዚህ ፌመስ የሆኑበት ምክንያት ምንድን ነው? እስኪ ሚስጥሩ። ያው ብዙዎቹ ለየት ያሉ ናቸው፣ ያልተለመዱ ምግቦች ናቸው። እንደዚህ በድብልቅ ቅልቅል አምናለሁ እኔ። ምግቦችን አንድ አይነት ነገር ከማቅረብ ይልቅ የተለያየ አይነት ነገር አድርገህ በእንደዚህ አይነት ብዙ ሰዎች ወደውታል። አሁን ይሄ ዱለት በኩላሊት ነው። አብዛኞቹ ከስተመሮች ወጣቶች ናቸው። ምን አይነት ሰዎች ነው የሚወዱት? ወጣት ይበዛዋል። ወጣቱን አሁን በጣም ወዶት ያለው ግን ያው ከልጅ እስከ አዋቂ ይጠቀሙታል ይሄንን ነገር። ፈረንሳይ ላይ ፌመስ ነው። ፈረንሳይ ላይ ፌመስ ነው። ዘጠኝ ነው የምናገረው። እስከ ስንት ሰዓት ይኖራል? ከጠዋቱ ስንት ሰዓት ጀምሮ? ያው እንደ እንትኑ ነው። ብዙ ጊዜ በስልክ ነው ኦርደር የሚያደርጉት። ያው ኦርደር ቢያደርጉ ነው የተመረጠው። እስከ 6ም እንደዚህ ሊኖር ይችላል። ከዛ በኋላ ሌሎች ምግቦች ደግሞ ይቀጥላሉ። በጣም አሪፍ። ቲክቶክ ላይ ከተዋወቀ በኋላ ማትረሳው ከሩቅ የመጣው ሰው ከየት አካባቢ የመጣው ነው? ከብዙ ቦታ ከኮየ ፈቼ መጥቷል። እሺ፣ ከቦሌ አራብሳ፣ አረባክ፣ ከሳሪስ አቦ ይሉኛል። ብዙ ናቸው እንግዶቼ። እንደውም ያኔ የሩቅ ናቸው። ኦኬ፣ የሩቅ እንግዳ ይበዛዋል። ምን አይነት ኮሜንት ይሰጡዋል ከቀመሱ በኋላ? እንዳየነው እንዳየነው አግኝተነዋል፣ ጣፍጦናል፣ በጣም ተመችቶናል፣ እጅ ይባረክ ይሉኛል። ዋው! ዋናው ሷረም እሱ ነው ደግሞ። ከስራ ላይ በጣም አስደሳችሁ ነገር ምንድን ነው? ስራዬ ላይ ያው እንግዲህ እኔ ስራዬን ወደዋለሁ። ሞዬ ኩክ ማድረግ በጣም በቃ ከዚህ በፊትም የነበረ ነገር ነው። ኦኬ፣ ሆቴል ላይ ነው ብዙም ያደግኩት። እኔ ሆቴል ሰራተኛ ነበር። በሼፍነት? በሼፍነት ሰርቻለሁ። እና ያው ለዚህ እንግዲህ በኮሮና የገባን ሰዎች ነን። እሺ፣ ይሄው ጥሩ ነገር እየመገብን ያለነው። በጣም አሪፍ። ጥሩ ነገር አዘጋጅተን
በተመጣጣኝ ዋጋ እያቀረብን ነው። የፈረንሳይ ልጅ ነህ ታጠቅ? ፈረንሳይ ለጋ ሲሆን አቦ አካባቢ እዚህ ነው ተወልደህ ያደግከው? አይ መጤ ነኝ ግን ያው ፈረንሳይ ነው። ፈረንሳይ ከ20 ዓመት በላይ ዋው ነዋሪ ነኝ ነው የምለው። በጣም አሪፍ። እኔ እንዳየኋቸው በጣም ፍሬሽ ናቸው። ፍሬሽ ትኩስ ሁሉ ነገር ማለት ነው። ትኩስ ነው የሚገባው፣ በየቀኑ የሚገባ እንትን ነው። ኩላሊት ትኩስ መሆን አለበት አይደል? ኩላሊት ትኩስ መሆን አለበት። ሁሉም እንዴ የዕለት ካልሆነ እኮ ስጋ ይበላል። ስጋ ይበላል። እስከ 5 ሰዓት መሆኑ በራሱ በቃ ፍሬሽ ነው። ለዛም ነው ሰዎች ወደ እኔ የሚመጡት። ፍሬሽ መሆኑንም ሰው ፈልገውት ነው። ለዛ ነው። በጣም አሪፍ። ብዙ ጠቀሜታ አለው ይባላል ኩላሊት። ከጤና ጋር በተያያዘ ደግሞ እንደዚህ ደም ማነስ ላለባቸው ሃይ ፕሮቲን ነው ይባላል። ቆንጆ ነው። ከዱለት ጋር ደግሞ ተዋህዷል በደንብ። አዲስ ግኝት ነው። አዲስ ግኝት የታጠቅ ግኝት ነው። እውነት ነው። እኔ ነኝ እንግዲህ ፈረንሳይ ላይ የምታወቀው፣ ሌላ አካባቢ በላ እንደሆነ አላውቅም። እኔም ገጥሞኝ አያውቅም እውነት ለመናገር። እስቲ ትቀምሰዋለህ፣ ታየዋለህ። ግድ ነው። ይሄው ላይቭ ኩክ እየተደረገልን ነው። ቴስቱ ምን ይመስላል የሚለውን ደግሞ እናያለን። አብርሽ አልጓጓ? ሽታው ራሱ አልገባሽ፣ ሌላ ታሪክ ነው። በጠዋት ነው የመጣ ነው። እኔ ፈረንሳይን በዚህ ሰዓት አይቻት አላውቅም። ጧት ብቻ ነው የሚገኙ ስለተባለ የታጠቅ ምግብ ቤት ነው ያለን። ፈረንሳይ ልጆች ይወዳል። እስቲ እንፈልጋለን የሚያባላን ሰው ካገኘን አብረን እንበላለን። ካልሆነ ደግሞ ራሳችን ዱለት በኩላሊት ደርሷል። አሁን አሳስ ኬት ነው? ከዝዋይ ነው ኬት ነው? የዝዋይ አሳ ነው። አሳው እሺ፣ በአቅራቢዎች አሉ ያቀርቡልናል። ፍሬሽ ነው። ፍሬሽ። እሱን ደግሞ ሮብና አርብ አሳ ለብለብ፣ አሳ ዱለት ለብቻው ቆንጆ ሰዎች የወደዱት ምግብ ነው እሱ። አሳ ዱለት ነው ይቀርሻል። አሳ ዱለትም አለ። ዋው! ታስቀምሳችሁ ለፍሌቶ የሚሆኑ አሳዎች ናቸው ማለት ነው። የአሳ ዱለት ይሄ አምባዛው ነው። አምባዛው አሳ ነው። ዋው! የምግብ ሙያን ከማን የተማርከው ታጠቂ? ምግብ ሙያ እኔ ሆቴል ሰርቻለሁ ብያለሁ። ከዛ ግን በተጓዳኝ ራሴ በቃ ምግብ ላይ እንትን እላለሁ። አዳዲስ ነገሮችን አዳዲስ ነገር መፍጠር። ይሄ ሽንፍላ ይባላል። ሽንፍላ የጨጓራ አይደለም። ሽንፍላ የሚባለው የበሬው ክፍል ነው። በጣም ለስላሳ ነው። ሰዎች ወደውት ነው የሚበሉት። እንደ ጨጓራው አይጠነክርም። በጣም ቆንጆ ነው። እሱኛው ምንድነው አሁን እየሰራ ያለው? ድብልቋ ናት። እቺ ሽንፍላ ከሽንፍላ ነው የሚሰራው። ሽንፍላ፣ ኩላሊት እና የጥብስ ስጋ ነው። ይሄ በነገር ላይ አደገኛ በሊታ ካልሆኑ ለሁለት ሰው በቂ ነው። ሁለት ሰው ዘጭ ያደርጋል። ይሄ በቃ 2 ለ3 እንደዚህ ነው የሚበላው። እኔ ጋር 2 ለ3 እንደዚህ 4 ለ3 ምናምን እንደዚህ ወጣቶች ናቸው። ሰብሰብ ብለው ነው መተው የሚመገቡት። ሰንበር ጠዋት ላይ ሲበሉት ሙሉ ቀን በቃ አስተማማኝ ነው ይላል። አስተማማኝ በጣም አሪፍ ኮንክሪት ኮንክሪት ነው። የመጀመሪያዋ ቤት የትኛዋ ነበረች? እቺ ትንሿ። ኦኬ፣ ትንሿ ታጠቃሳ ቤት መቼ ነበር? ከስንት ዓመት በፊት ማለት 5 ዓመት ማለት ነው። ኮሮና ከ5 ዓመት በፊት። እሺ፣ ኤላ ሪቪው ነው እንግዲህ መጀመሪያ ላይ ያስተዋወቃት። ከዛ በኋላ ጥሩ እንትን ያላት ጥሩ እንቅስቃሴ አለ። ጥሩ እንቅስቃሴ በጣም እግዚአብሔር ይመስገን። በጣም አሪፍ። እቺ ደግሞ ቻቻ ትባላለች። ቻቻ እቺ በጣም ፌመስ ያሰላ ምግብ ነች።
ሁሉንም አላት ካሳ ጨምሮ። እሺ እኔ እንደዚህ ነው በቃ ማምነው ምግብ በመደበላለቅ ምን አላት እቺ? አሳ አለው፣ የዱለት ስጋ አለው፣ ጨጓራው ተፈይቶ አለው፣ ኩላሊት አለው። በቃ ሁሉም ጠጋኝ የሚባሉትን አሪፍ አሪፍ ነገሮችን ያዘች ነች። ዋው! አሁን ምግቦቻችን እየደረሱ ናቸው። በጣም አሪፍ እንደሆነ አላውቅም። ወንድ ሼፎች ከተሞች በጣም ከሴቶች ሼፎች የተሻለ የበዙም ነው የሚሰሩት። የሚመራው ወንድ ሼፍ ነው አይደለ? አዎ፣ ሆቴል እየተመራፈ ያለው በወንድ ነው። እንዴት ነው ቤት ውስጥ ታበስላለህ? አዎ፣ ለልጆቼ ለሚስቴ ግድ ነው። አንተ ስትሰራ ደስ ይላቸዋል? በጣም በጣም ይወዱታል ምግቤ። በስንት ደቂቃ ውስጥ ይደርሳል አንድ ምግብ አዞ አንድ ሰው ቁጭ ካለ? አንድ ምግብ ከ5 እስከ 6 ደቂቃ ይቀርብለታል እንደ ወረፋው ብዛት። እኔ በጣም ነው የምፈጥነው ምግብ ስራ ላይ በጣም ነው የምፈጥነው። አሁን ደርሷል። የአጠቃላይ ድብልቅ የሚባለው ነው ማለት ነው። ይሄ ኮምቦ ነው በቃ አራቱ ምግብ። ዱለት በኩላሊት አሳ ከጥብስ ጋር እሺ፣ ቻቻ ድብልቅ እና ቻቻ። የቀን ኢንሹራንስ ይባላል። እቺን ከበላችሁ ቀን ሙሉ ንቅንቅ የለም። ቻው። ይሄኛው ድብልቅ ነው። ዱለት በኩላሊት እሺ፣ ቻቻ ድብልቅ እሺ፣ አሳ ከጥብስ ጋር አሳ ከጥብስ ጋር ሚክስ። እስቲ እንሞክራለን። ደርሷል። ዋው! የዕለቱ ስፔሻል የፈረንሳይ ልጆች ይሄን እየበላችሁ ነው ለካ ተደብቃችሁ። አንደኛ የምር አንደኛ ስጋው እንደምታዩት ነው። ፍሬሽ መሆኑን የሚያስታውቀው ማለት ፍርክስክስ ነው የሚለው። ፍሬሽ ያልሆነ አሳ በነገራችን ላይ አይፈረካከስም እና ደግሞ ጉትት ማለት ባህሪ ያለው። ይሄ በጣም ፍሬሽ ነው። ምግቡን እስከ 5 ሰዓት ድረስ ነው የምታገኙት ከመጣችሁ። ማለቁ በራሱ አንድ አስተማማኝ ነገር ነው። የቱን የተመቸት ይደ የትኛው ሰንበር እቺኛው ኩላሊት ጋር የተደባለቀው ኩላሊት እንደዚህ ጣፍጣል። እኔ ቅርጫ ላይ ምናምን ትንሽ እያጣቀስን ስንበላ ነበር። ትዝሚ ሌላ ታሪክ። በነገራችን ላይ ቫይታሚን ዲ እጥረት ያለባችሁ የደም ማነስ ምናምን ኩላሊት በደምብ ጧት ብትበሉ ወዲያው ነው የሚስተካከለው። አንደኛ የምሬ ነው የምነግራችሁ። እንደተወራለት ነው ያገኘሁት። በጣም ፌመስ ነው ፈረንሳይ ላይ። አንደኛ ይህ ምግብ መብላት የምናቋርጥ አይመስለኝም ዛሬ። ምላስ ሰንበር ምላስ ሰንበር ጠዋት ስበላ ቀኑ ሙሉ አስተማማኝ ዋስትና እስከ ማታ ድረስ ጠዋት ምላስ ሰንበር በልቶ የሚቆዩ ሰዎች እንዳሉ ታውቃለህ? አላ አንደኛው ነኝ። በተለይ ከባድ ስራ የምትሰሩ ሰዎች ማለት ነው። የምሬን ነው። ጠዋት ምላስ ሰንበር ብትበሉ ንቅንቅ የለም። በሶም እንደዛው ነች። በነገር ላይ በሶም እንደዛው ነች። ቁጭ ነው የምትለው። ግን ምላስ ሰንበር በአሪፍ ዋጋ የምታገኙት ምርጥ ምግብ ምርጥ። አንዳንድ ሰዎች አይወዱ ምላስ ሰንበር። ምናልባት አንተም አንቺም አትወዱ ይችላላችሁ፣ ግን ሞክሩት። ዋናው ነገር አሰራሩ ብዬ አስባለሁ። ውበት ሰሪ ከተገኘ እኮ ዱባም ትጣፍጣለች።
በነገራችን ላይ እንደ ዶሮና መሰራት ትችላለች፣ ግን አሪፍ ሰሪ ያስፈልጋል። ያው ባለሙያ ከተገኘ ማለት ነው። ወንዶች አልተቻሉም። ታጠቅ ደግሞ ፈረንሳይ ላይ ፌመሱ ይዩት። በእናታችሁ የምሬ ነው የምነግራችሁ። ምንም ግነት የለውም። በጣም ወደድኳቸው። ዋጋቸውም ሜኑን ቅድም አይተናል። 240 ብር 240 ብር አስተማማኝ ነው። ለ4 ለ5 ከመጣችሁ ዘጭ ብላችሁ ትሄዳላችሁ። ግን ጠዋት ነው መምጣት ያለባችሁ። እኛ ስንት ሰዓት ነው የደረስነው? ዛሬ 3:30 አካባቢ ደርሰናል። አላለቀም። እስከ 5 ሰዓት የሚቆይበት ሰዓት አለ። አንዳንዴ ደግሞ በጊዜ የሚያልቅበት ቀናት ይኖራል። እንግዲህ እየመጣችሁ ሞክሩለት። ምናቆም አይመስለኝም ከመጣፉ። ዋው! ሌላ ቦታ ያየቻቻ ኩላሊት ምናምን የለው፣ ሙሉ ደቃቅ ስጋ ነው። በመጥበሻ ላይ ነው የሚቀርበው። እዚህ ግን ጨጓራ አለው፣ ኩላሊት አለው፣ ቻቻው ደቆ ማለት ነው። ብዙ ነገሮችን አካቷል። በጣም የተመቸኝ ታጠቅን ሳላጉርስማ ምኑን በላ ነው። የምር አንደኛ ነው። በጣም ነው የወደድኩት። በርታልን ታዲያ። ቢዚ ስለሆነ ነው እንጂ ብዙ ነገር አወራላችሁ ነበረ። ይሄ ቪዲዮ ግን ስንት 50 ሺህ በቃ 100 ሺህ በትንሹ ከታየ ማለት ነው። ታጠቅን ቁጭ አልኩ ኢንተርቪው አደርግላችኋለሁ። ኮርስም እንዲሰጣችሁ ማድረግ እንችላለን፣ በተለይ ለሴቶች። እዚህ ጋር ደግሞ አንድ ቤተሰባችን አግኝተናል። የፈረንሳይ ልጅ ነው መታወቂያ። እሺ አጅት ይባላሉ። እዚህ ሰው የሚያውቀኝ እንግዲህ በአጅት ነው። ፈረንሳይ ትክክለኛ ስሜ ንጉስ ይባላል። ንጉስ ዲኒ መሰለ ሰው። አዎ ታሪክ አለ። አጅት እሱ ሌላ ቀን አሪፍ ታጠቅ ጋር ነው ያገኘሁትና የታጠቅ ያው መቼስ እዚህ ሰፈር ነዋሪ እስከሆንክ ድረስ ብዙ አመት ትተዋወቃላችሁ። በጣም መቼ ነው ታጠቅን ሙያ የቀመስኩት ለመጀመሪያ ጊዜ? ታጠቅን ሙያ ጀመርኩት እዚህ ሀገር አልነበርኩም እና ለቫኬሽን ስመጣ በፐርሰናሊ በደንብ እንተዋወቃለን። ለጓደኛ በብዙ ነገር አሳልፈናልና እጁን ቀምሰነው አናውቅም። ድሮ በጓደኝነት ስራ ላይ ሲገባ መተን ሲቀምሰው በጣም የሚገርም ተመጣጣኝ የዛሬ 3 ዓመት 4 ዓመት ላይ ቀመስኩት። ይሄን ነገር ካለውበት ሀገር ሄጄ አሳውቂያለሁ። ኧረ እባክህ። ዱባይ ነበር የምኖረው። እዛ ሁሌ ስንዝናና እሱ ጋር ነው። በቃ ካልበው ጠዋትም ምሳም እራትም እሱ ጋር ነው። ምግቡ በጣም አሪፍ ነው፣ ይገባል። እንደምታዩት ይሄው እንዴ ዝም ብሎ ነው ውርድ የሚለው። በቃ እኔ ተመቸኝ ፓርቱ ደግሞ ይሄ ነው። በቃ ፈረንሳይ ለጋሲዮ ላይ በጣም የምናውቀውና የምንወደው ጠዋት ላይ ቁርስ ከተበላች አስተማማኝ በኑሮ ቁምሳ የሚባለው ይሄ ነው። ቁርስ ምሳ እራት አንዴ ይሄ ነው። በጣም ምርጥ ምግብ ነው። ከባህሪ ጋር ከመስተንግዶ ጋር ሶሻል ላይፍ ከሰው ጋር ያለው ነገር ሁሉ በጣም ደስ ይላል። የገረመኝ ደግሞ እሱ ነው። በጣም በቃ ሁሉንም ሰው ያስተናግድበት መንገድ ያየው ነበር። ሁሉም እኩል ዋው! ፈረንሳይ ላይ በጣም ፌመስ በጣም ደህና ጥሩ ሰው ነው። በጣም እንዴት ነው የተቸገረም የሚረዳ ሰው የሚያማክር የሚመክር። እኔ ወዳጄ ነው፣ በጣም ወንድሜ ነው። ብዙ ነገር ይመክረኛል። እዚህ መድረሱ የሚያስደስተኛል። ከዚህ በላይ ደግሞ እግዚአብሔር ይጨምርለት። ከዚህ በላይ ገና እንጠብቃለን። እናንተም ይህን እጅ ስለሰጣችሁ በጣም እናመሰግናለን። እሺ ይችላል ሰረ እንኳን አመሰግናለሁ። እኔ የምልህ ከታጠቅም በጣም የሚገርም ነገሩ ምንድን ነው? ከባህሪ ነው ከስራው ከባህሪው የሚያስገርም ባህሪ ፍሌክሲብል በጣም ወጣት ይሆናል፣ ለህፃን ይሆናል። ነገር ግን ሳቀው 15 ዓመት በላይ ነው። 15 ዓመት አብሮ አደግናችሁ። ምግቡ ደግሞ ጠዋት ስም ተቀይሮ ታገኘዋለህ። አሁን ድብልቅ የሚባል አለ። ብዙ አይነት ምግብ ስያሜዎች አሉ። ምግቡ በጣም የማይቀየር እየነገረኝ ነበርና አዳዲስ ነገሮችን ክሬት ማድረግ እየደባለቀ ይደረጋል። እስካሁን ስም ያወጣለት ምግብ የለም። አይ ድብልቅ ነው እስካሁን ድብልቅ። በቃ ረስቼዋለሁ። የሆነ ነበረ አላስታወስኩትም። ድጋሚ ስትመጡ በሁለተኛ ከሁሉም ግን የትኛውን ነው የምትወደው አንተ? ጠዋት ሁሌ እቺ ኩላሊቷና አለች ዱለት የምትመስል እሱ ሲሆን ጨረስኳት። በጣም ነው የምታፍጠው። በጣም በቃ ይሄ ዝም ብለህ እንደ ሽሮ ስትበላው እንዴት ነው በቃኛ ትንሽ ምን ብሎ ነው የሚገባው? ይሄም እንደዛ ነው አስተማማኝ። በዛ ላይ ደግሞ በቃ ሆዳችሁ ውስጥ ቁጭ ብሎ ምንም አይረብሽ ቅልል። በጾም ደግሞ አሳው ደግሞ መታችሁ ብትበሉት ደግሞ አሳ በጥብስ የትም ሞክሬ ቀምሼ አላውቅም፣ ግን ታጠጋራ በጣም አሪፍ ኮላቦሬሽን። በአቮካዶ አለ አሳ። አይ በአቮካዶ ምግብ በፓስታ አለው። የተለያዩ ምግቦች አሉት። አሳው ደግሞ ላይ ጥብስ ነው። በጾም ውስጥ ትበለዋለህ። ኦኬ ታጠቂ በጣም የምግብህን ዝና እንግዲህ ጓደኞችም እየነገሩኝ ነበር። ሙያውን
ከየት ነው ግን እቺ ነገር? ያው እኛ የሆቴል ሰዎች ነን። ሆቴል ሌላ ኬሚስትሪ ይላል። ያው እኛ ፈጠራ ቀመሩን አትናገር። ካሜራ እንደ ኮካ እንደ ኮፈርማስ ኮፒራይት አይሰጥ። ወደፊት ግን እቺ ታጠቅ ትንሿን አሳቢ በምን ደረጃ ጠብቃት? እንግዲህ አብረን እናያታለን። ሰፊ ደህና ቦታ ላይ ትልቅ ቦታ ላይ ትገኛለች ብዬ አስባለሁ። ህልሜም እሱ ነው። እንግዲህ እኛም ያሳካለ ነው የምንለው። አሁን የምትገኝበትን ትክክለኛውን አድራሻ ንገራችሁ። አሁን የምገኘው ፈረንሳይ ማዞሪያ ወደ አቦ መንገድ ከቴሌው ቀጥሎ ጅናድ፣ ከጅናድ ቀጥሎ የኔ ቤት ነው ያለው። ጌች ግሮሰሪ ማንም ብትጠይቁ ያሳያል። ማንም ብትጠይቁ ያሳያል። ታጠቅ ትንሿ ቀድመው ለማዘዝ ከፈለጉስ ስልካቸው በስልክ ደውለው ያው ቴካዊ እናዘጋጃለን። ስልክ ቁጥር ተናገር 0911 19 30 03። በጣም አሪፍ። ታጠጋ እየመጣችሁ እቺኛዋን እንግዲህ የቀን አስተማማኝ የቀን ዋስትና እቺን እየበላችሁ ቀናችሁን አሪፍ ማድረግ ትችላላችሁ። ፈረንሳዮች የምር ሌላም አዳዲስ አሪፍ ቤቶች እንዳሉ ነገራችሁናል። ታጠጋ የነበረን ቆይታ ይሄን ይመስላል። እናመሰግናለን በጣም ቴንክ ዩ። መስራት ላችሁ ትችላላችሁ። ናቃል ይመጃጁ። ለማንኛውም እኛ መብላታችንን እንቀጥላለን። አብርሽም ይቀላቀለናል። አስቁመ ነው። በቀጣይ ደግሞ በአዲስ ቤት በአዲስ ጣዕም እንገናኛለን። እንወዳችኋለን። ቻው ከፈረንሳይ